ዛሬ ኪዬን የፈለኩት እውነቱ እንዲወጣና ያንን ፋይል በምን አይነት መንገድ ተሰርቷል የሚለውን በአካል ላሳየው ነው። ልጁን ደውዬ ጠርቼዋለሁ። ይሄንን ፋይል የሚሰራው ልጅ ደውዬ ጠርቼዋለሁ። ስራ ፈልጌ ነበር፣ አንድ የምታስተካክልልኝ ነገር አለ ብዬ ደውዬ ጠርቼዋለሁ። ይህንን ሁሉ ለነፃነት ፋይል ኤዲት እንደሚያደርግላት ኤዲት ሲያደርግላት የነበረው ልጅ ጠርቼው አሁን እየመጣ ነው። ኪዬ ጋር ደውዬለታለሁ። ይህን ጠርቼዋለሁ፣ ልጁንም ጠርቼዋለሁ። ልጁን ቀድሜ የጠራሁት ደርሻለሁ ብሎኛል። የጅል ስብስብ ይላችኋል። የእናንተ ግሩፕ ነው እንዴ? ጅላችሁ ሰው ለማጃጃል የምትሞክሩት ደግሞ ነገር ያስገርመኛል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህ ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ በዚህ አጋጣሚ ነፂ ከዚህ ነገር የወጣች መስሎኝ በጣም ደስ ብሎ የነበረ እውነት ለመናገር አሁንም ጭምልቅልቅ ያለ ነገር ውስጥ በድጋሚ ገብታለች። በጣም ያስጠላል እውነት ለመናገር እንግዲህ ታውቃላችሁ ትናንትና በአብርሽ ቤት እንዲሁም ደግሞ በዚህ ማነው በሚባለው ቱልቱላ ቤት ሁለቱም ቤት ቪዲዮ ተለቋል። በጣም የሚያምታታና ድራማው ማብቂያ የሌለው ህይወት እንደሆነ ነው የምነግራችሁ ማለት ነው። በዚህ አጋጣሚ ሩታና አብርሽ ትናንት በሰሩት ቪዲዮ ላይ ምንም አይነት ድራማ የለውም። በዚህ አጋጣሚ ሩታ በጣም ነው የማዝነው። ህይወትሽ የማልቀስ ህይወት ስለሆነብሽ አዝናለሁኝ እንደ ሴት ማለት ነው። ገባችሁ? አገባባ ጥሩ ስላልነበረ መጨረሻዋም የማልቀስ ህይወት ሆነ። እኔ በጣም ነው የማዝነው ሴት ስለሆንኩኝ ማለት ነው። አሁን እንደዚህ ሆኖ እንደዚህ ከሌነት ቃ እንደዚህ አድርግ አይደለም እያልኩኝ ያለሁት የመጣችበት መንገድ ሁሉ ሙሉ በሙሉ ጥሩ አልነበረም። አሁን ላይም ፍቅር ናቸው ምናምን ለምትሉት ሪል ህይወቷን ነው ሩታ እያሳየች ያለችው። እያለቀሰች ያለችውን ከምሯ ነው። ሰው ከሆናችሁ እና ሴት ከሆናችሁ የፊቷን ፈገግታና የፊቷን ለቅሶ የፊቷን ሀዘን ምን ፈገግታ የፊቷን ሀዘን ከልቧ እንደሆነ ትረዱታላችሁ። በፍጹም የድራማ አይደለም። አሁን ላይ እያደረገች ያለችው ነገር ሁሉ ከሱ ጋር ያላት ነገር እንዳልተመቻት ነው። የገባችበትን ህይወት መውጣት ስለማትችል ብቻ ችግር ላይ እንደሆነች ነው እያሳየች ያለችው። ብትረዷት ደስ ይለኛል፣ ኦዲየንሶቿ ማለት ነው። ምንም አይነት የሰላም ህይወት አይደለም አሁን እየኖረች ያለችው ማለት ነው። እንዲህም ሊሆን የቻለበት የአገባቧና የአመጣጧ ምክንያት፣ በዛ ላይ ደግሞ ከቤተሰቦቿ ጋር አሁን ያላት ነገር በጣም የሚያሳዝን ነው። ገባችሁ? ለዚህ ነው ወንድ ልጅ ተከትላችሁ የፈለገ ቢያፈቅራችሁን ብታፈቅሩትም ወንድ ልጅ ተከትላችሁ ቤተሰባችሁን ገፍታችሁ አትሂዱ ላለሁኝ። በእሷ ብቻ ሳይሆን የብዙ ሴቶች ህይወት ስለሆነ ነው ይሄ። ምንም የፈለገ ተአምር ቢሆን ከቤተሰቤ ወንድ ላስበልጥ አልችልም። ምክንያቱም ዞሮ መግቢያዎች ቤተሰቦች ስለሆኑ እንደው ቢከፋኝም ብከሳም ብጠቁም ከቤተሰብ ውጭ ወንድ ልጅ እንትን ሊለኝ አይችልም። ስለዚህ አሁን ላይ እያሳየች ያለችው ነገር በሙሉ ድራማ ነው አትበሉ፣ ሪል ህይወቷ ነው። ሴት ከሆናችሁ ትረዷታላችሁ መቼም ፊቷ ላይ ያለውን ነገር አንብባችሁ ማለት ነው። ሌላው ነገር ደግሞ እሷ ሰለቸኝ እያለች ያለችው የድራማ ህይወት ነው። እኔ ለምን አልነግራችሁም? መቼም ሴት ልጅ እድሜ ልኳን እያለቀሰችና ድራማ እየሰራች የመኖር ፍላጎት የላትም። ግን እየተገደደች ነች ልጅ እየሰራች ያለችው በዚህ ሰዓት ማለት ነው። ያው አንዳንዶች ወደሽ ከተገፋሽ ቢረግጡሽ አይክፋሽ የሚል ነገር እንደምትናገሩ አምናለሁ። ግን ደግሞ በባለፈው ሳይሆን አሁን ባለችበት ህይወት ነው እኔ ላዝንላት የምችለው ሴት እስከሆንኩ ድረስ ማለት ነው። እና ፈጣሪ የምትወጭበትን መንገድ ያመቻችልሽ ለማለት እወዳለሁ። ሌላው ደግሞ ነፂ ናት። አሁን ላይ እንግዲህ ነፂ እነዚህ ይሄ ቱልቱላ ማለት ነው ያመጣችው መረጃ በሙሉ ኤዲት ነው፣ ኤዲት ተደርጎ ነው ወይም ደግሞ ተቀናብሮ ነው እያለ ነው። እውነትህን ነው፣ ጅላችሁን ፈልጉ እንዴ እናንተ ስታይ። ለነገሩ ኦዲየንስ ጅል ነው፣ እውነታችሁን ነው። ከኦዲየንስ በላይ ጅል የለም እኮ ይሄ ግልጽ ነው። ጅል ስለሆኑ ነው ከልባቸው የሚያደንቁት፣ ጅል ስለሆኑ ነው ከልባቸው የሚያዝኑት፣ ራሳቸውን የሚጎዱት። እኔ ለዩቲዩበር ራሴን አልጎዳም። የፈለገ ተአምር ቢሆን ህይወታቸው በሙሉ ድራማ ነው። እውነት አስረግጬ ስነግራችሁ ከ10 አንድ ነው ሪል ላይፉን ለእናንተ የሚያመጣላችሁ። እናንተ ግን እዚህ ጋር መዳን ቤት ሆናችሁ ከአሰሪዎቻችሁ እየተጣላችሁ ጊዜያችሁን መስዋዕት እየከፈላችሁ ብዙ ነገር እያደረጋችሁ ለእነሱ ትታገላላችሁ። ግን ያ አይደለም። ገባችሁ? ያ አይደለም እየሆነ ያለው ነገር። በጣም ድራማ ነው ህይወታቸው በሙሉ። ስለዚህ የነፂና የአብርሽ ህይወት ሪል ትክክለኛ ህይወታቸው ነበረ። በቃ አንድና አንድ ሀገር ያወቀው ፀሐይ የሞቀው አካባቢያቸው፣ ጓደኞቻቸው፣ ሁሉም ቤተሰብ የሚያውቀው ህይወት ነው የነሱ ላይፍ የነበረው ህይወት ማለት ነው። እውነቱን ስነግራችሁ
እንዴ ተው እንጂ ስናለባብስ እኮ እነሱ የሰሩትን ድራማ እኛ የምንስራ ብለን ነው እንጂ እኮ ብዙ አለ። ብዙ ካወሩ ሆድ ባዶ ይቀራል ይላል የሀገሬ ሰው። እና አብሮ አደጎቻቸው ሳይቀር ዩቲዩብ ላይ ብዙ መናገር የማይፈልጉት ያው ያልተፈቀደላቸው እንዳይናገሩ ነው ለቻናቸው እየሰጉ እንጂ አብሮ አደግ ልጆቻቸው በጣም ብዙ ማፍረጥና ማውጣት የሚችሉት ብዙ ሚስጥር አለ ስለነሱ ማለት ነው። ስለዚህ የአብርሃምና የነፂ ፍቅር ውሸት አልነበረም። የምታሳያቸው ቪዲዮዎችም ሆነ ፎቶዎች ኤዲትም አይደሉም። አንተ አታሽቋልጥ፣ አይን አውጣ ማለት ነው። ስታሽቃብጥ ነው እንጂ ራሱ በአንደበቱ አብርሽ ያመነውን ነገር አንተ እዚህ ጋር አንጥተህ ኤዲት ነው ልትል አትችልም። ያ ደግሞ የፈለገ ተአምር ኤዲት አይደለም። ኦኬ ምናልባት አንተ ፎቶ ኤዲት ተደረገ ብል ቪዲዮም ኤዲት ነው ልትል ነው ታዲያ? እዛ ጋር አብሮ ሲያወራት መልስ ሲሰጣት በድምጻቸው ሲነጋገሩ የነበረው ነገር አንተ ጅል ነው እንደ የምንመስልህ እንዳንተ ስታይን አንተ ሲያዩት ቆዳህ ብልጥ ነው የሚመስለው፣ ግን ውስጥህም ቆዳህም ጅል ነው ሲጀመር። የእውነቴን ነው የምነግርህ። ሌላ አይዲያ አምጡ፣ በቃ በሌላ ነገር ስሩ። ምንድን ነው እንደዚህ የሚኝ ማለት ነው? አብርሃም መቀጠል ትፈልጋለህ ይሄን ነገር? አሁን ሳስበው አብርሽ መቀጠል ይፈልጋል ይሄን ነገር። ለዛም ነው ከሩታ ጋር ሊያበቃ የፈለገው። ገባችሁ? ከነፂ ጋር አሁን ድጋሚ ሊገናኝ ማለት ነው። ኧረ በጣም ያስጠላል የእውነት። እንደ ወዴሳችሁን እንኳን ማክበር ካቆማችሁ ቆይታችኋል። ግን ቢያንስ ራሳችሁን አክብሩ እንጂ። እኔ ሩታ በነገራችን ላይ ወታ ብትቀረ ራሱ ደስታዬ ነው የእውነት። ቆርጣ ወስና ራሱ ብትሄድ ማለት እሱ አሁን ይሉን ተይዟን ነው እንጂ ቆርጣ ወስና ብትወጣ ራሱ በጣም ነው ደስ የሚላት። ምክንያቱም ህይወቷ ጨለማ ነው፣ ጨለማ ውስጥ ነው እየኖረች ያለችው ይች ልጅ። ሁሌ ድራማ፣ ሁሌ ለቅሶ፣ እንዲህ ይሰለቻል እኮ እውነቴን ነው የምነግራችሁ። ህይወታችሁ ሁላ አንድ ቀን የደስታ ኖሮ የማይኖረው እንደ ሰው ሆናችሁ ታስቡት፣ በጣም ይደብራል። እውነቴን ነው ይሰለቻል። ስለዚህ እኔ ምንም አመጣጧ ቢያናድደኝም የሆነ ነገር እንትን ቢለኝም ያው እድለኛ ሆነ ህይወት ተስተካከለ እንኳን ቢባልም እንኳን አሁንም ዛሬም ነገም ህይወቷ ጨለማ ነው እያልኳቸው ያለች እና ከዚህ ውስጥ ብትወጣ እኔ በጣም ደስ የሚለኝ እንደ ሴት ማለት ነው። እንዴ ድራማ የሚሰራበት ነገር አለ፣ የማይሰራበት ነገር አለ። እንዲ አንዳንዴ ህይወት ኑር እንጂ አብርሽ ምንድን ነው እድሜ ልክ ድራማ? ገንዘብ እኮ አላፊ ጠፊ ነገር ነው። ነገ ለትውልድ የምታስቀምጠው ነገር እንኳን ባይኖርም ትውልድን የማትገልበት ነገር ለምን አታስቀምጥ? እንዴ እኔ ሆኖ ራሱ እንደ ተስማምታችሁ ራሱ ከሩታ ጋር ብትቀጥሉ ራሱ ከእናንተ የሚወልዱት ልጆች እኮ ይህንን ቪዲዮ እያዩ እኮ እናቴ እንዲያስለቀስክ ነው ያኖርካት እኮ ነው የሚሉክ። የምር ይወቅሱሃል ከአንተ የሚወለዱ ልጆች ለራሱ ማለት ነው። ጥሩ አይደለም። በቃ እኔ አሁን የከሌ እንደዚህ ሆነ የከሌ እንደዚህ ደጋፊ ሆነ ሳይሆን እንዳየሁት ነው መናገር የምፈልገው እኔ ሴት ልጅ ስለሆንኩኝ ማለት ነው። በጣም ትልቅ ጥፋት አለባት። ብዙ ነገሮች አጥፍታለች ሩታ አመጣጧ ጀምሮ እስካሁን በቅርብ እስካሉት ያሉት ነገሮች ማቆም ነበረባት። እውነት ለመናገር ሁሉን ነገር ህይወቷን በድራማ መግፋት የለባትም ነበር። ያ ደግሞ አሁን ዋጋ እያስከፈላት ነው ያለው። እርግጠኛ ነኝ ይሄ ነገር ብዙዎቻችሁ ገብቷችኋል። የኔም ስጋት ተረድታችሁኛል ብዬ አስባለሁ። ለማንኛውም ካለችበት ጭንቅ ያውጣት። ሴት እስከሆንኩ በሴት አልጨክንም። እነ ነፂ ደግሞ በሌላ አይዲያ ብትመጡ ደስ ይለኛል። ግን አሁንም የእሱ የአብርሽ እጅ ያለበት ነው የሚመስለኝ። ይሄ ነገር ሊያበቃ ያልቻለበት ምክንያት እሱ ቢያንስ ማብቃት ቢፈልግ ኖሮ ስቶፕ ይል ነበረ እዚህ ጋር ማለት ነው። ግን እንዲቀጥል የፈለገው ነገር ያለ ይመስለኛል። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አትርሱ። እስኪ ቸሩን ያሰማን። ወዳችኋለሁ። መልካም ጊዜ። ቻው ቻው።